هدمونا تي في نتي أم كببار حويتن حبارا وشتون تمركوس استراتيجياو وعزوت صمدو هزبتات قودونا أم جمارن بقبرنا بعوت أم بصحن مريح ترى متصوات تركب هدمونا تي في حجون استفلالي نتفتاتن ملغتاتن زلو بروس بوليتيكاو تنتانا زحقوفه صباح بودكاست أفلطو حبرة السباب حق معزاز قبنا مكل خالنا مكل عنزة تقر مدب حزب بوليسن نستفل عليه سنة بباو سرحات زيس مدب أبوزوح عودتاتن تنتانتاتن زتقره نا محرنيا مدبات ندكنا فلاي دمانتو ما وطا هاجرات زركوب قلعو بكل مداي بقعات نمقبارهم زحجز مدب حصانات كمون قال انت خاتاتل تزقدس تحستو نافريت وعزوها تقتصل الله channelكم هدمونا تيفي نختحيلن ناب كلو نختبتسحن شير لايك كومنت بمقبار أبركوتوخو ماي فليا تحستوتاتكم بس مليونات تختاتل تهدمونا تيفي ختلالي يتدليو سبوانين ون معتصونا وترو روحويو هدمونا تيفي كينو channel من قسقاس قخون زبقع تيفي هدمونا تيفي عندما سنبتاچو جال አሁን ከቋሚ ቦታ የተንቀሳቀሸን የሚገኘው ስለሆነም ዛሬ ብዙ አልናገርም ሁላችን እንደምናውቀው ግን ስራዬ አንድና ግልጽ ነው በጥላት በኩል ህዝቤን ለማራድ ታስቦ የሚነዛውን ሐሰት መሬት ሳይነካ መበተን ነው ይህ ህዝቤ ያሸከመኝ የማላሸልብበት ስራዬ ነው ይህ ቀጠናና ጎረቤታማ አካባቢ የተሟላ ሰላም ሳይሰፍንበት ደግሞ ስምሪቴና መከታዬ አያቋርጥም ዛሬ የመጣሁበት ምክንያት እንግዳውስ የዚህን ጨቅላ ተደጋጋሚ የውጭ ጉዞዎች አስመልክተው የኤርትራን የትግራይን የአማራን አፋርን የሱዳንና የሶማሊያን ህዝቦች በአጠቃላይ በዚህ ቀጠና ፍርሃት ለማስፈን በፕሮስፐሪቲ አባላት አንደበት ፕሮፓጋንዳ እየተሰራጨ በመሆኑ አጭር መልስ ለመስጠት ነው የመጣሁት እንጂማ ዋናው ስራዬ ይህ አሁን እየተጓዝንበት ያለነው ቦታና ሚስጥሩ ነው የዚህን ከዶሮ ላባ የቀለለ መሪ መቅበዝበዝ ተመልክተን እንመለስ ኢትዮጵያ ባለፉት 2 ዓመታት የሁለት ተዋዎች አጀንዳ በማንሳት በቀይ ባህር እግሯን ለማኖር ያልፈነቀለችው ድንጋይና ያልማሰችው ጉድጓድ አልነበረም ከሶማሊላንድ ጋር በጥር ወር 2024 ዓ.ም የፈረመችው የመዘክር ውል ወደ ቀይ ባህር የማማተር ዓላማዋ ግዙፍ አካል ነበር ከኤርትራ በተቃራኒ የምታካሄዳቸው ዘመቻዎች የዚህ ዓላማ አካል ሲሆኑ በዋናነት በኤምሬት የተሰጣትን የቤት ስራ ለመፈጸም በመንቀሳቀስ ላይ ትገኛለች ከኢራን ጋር ታይዞ ኢትዮጵያ ያካሄደች ያለችው እንቅስቃሴ ትኩረት የሚያሻው ጉዳይ ነው የብልጽግና ስርዓት ከእስራኤል ጋር የፈጠረው ግንኙነት በቀጥታ እስራኤል በቀይ ባህር እንዲኖራት ከምትፈልገው ተጽዕኖ አሳዳሪነት ጋር የተያያዘ ነው የብልጽግና ስርዓት ይህን የውጭ አጀንዳ ለመተግበር ሲያካሄደው የቆየው እንቅስቃሴ ወደ አዘርባይጃን የተደረገውን ጉብኝት ጨምሮ እስራኤል በቀይ ባህር ላይ ያላት ዓላማ የመተግበር አንድ አካል ነው አዘርባይጃን ከኢራን ጋር ያላት ግንኙነት የሻከረ ነው በዚሁ አሁን በመካሄድ ላይ ባለው ጦርነት ውስጥ አቋሟ አሜሪካና እስራኤል በኢራን ላይ በማካሄድ ላይ ወዳሉ ጦርነት የወገነ ነው ከወዲሁም ኢራን በአዘርባይጃን ላይ እርምጃ ወስዳለች የብልጽግና ስርዓት ወደዚህ ቡድን በመግባቱ ብቻ ሳይሆን ከሁለቱም አገሮች ጋር ማለት ከእስራኤልና ከአዘርባይጃን ጋር ወታደራዊ ስምምነት ፈጽመዋል በዚሁ ያካሄደ ባለው ዘመቻ አምሳያ እነዚህ አገሮች በአፍሪካ ቀንድ ቦታ እንዲያገኙ እንደ ቅጥረኛ ኃይል ሆኖ ለመስራት በመልአት ራሱን አሳልፎ ሰጥቷል ብልጽግና ወደ ቀይ ባህር ብቅ ለማለት የሚያስችለው የዲፕሎማሲ አማራጭ በማፈላለግ ላይ ነው ይሁን እንጂ የቀይ ባህር ጸጥታን በማረጋገጡ ጉዳይ በቀጥታ ከቀይ ባህር ጋር የሚዋሰኑት አገሮች ኃላፊነት ብቻ ነው
ተዋህደው ሊያደርጉት የሚችሉና የተሟላ አቅም እንዳላቸውም ዓለም የሚመሰክረው ሐቅ ነው። በአጠቃላይ ግን የበሻሻሌ ስርዓት ይህን የተፈጠረው ሁኔታ መጠቀሚያ ላደርገው እየሞከረ ነው። ይህን ሁኔታ ማጨናገፍ፣ የዲፕሎማሲ ትጉ ቅድመ ግንኙነቶች ማድረግ አስፈላጊ ሲሆን ኤርትራ በቀይ ባህር የውጭ አጀንዳዎችን በብቃት ለመመከት እንደነ ሳውዲ አረቢያና ግብጽ ከመሳሰሉት ጎረቤት ሀገሮች ጋር የጋራ ስራና ምክክር እያካሄደች ትገኛለች። ጨቅላው የበሻሻ ልጅ ከሀገር ውስጥ ችግሮቹ ያጋጠመው የኢኮኖሚ ነውጥም ቀላል አይደለም። በኢራን ጦርነት ሳቢያ የነዳጅ ዋጋ ጣሪያ በመንካቱ የብልጽግናው ስርዓት የኢትዮጵያን አየር መንገድ የሚያንቀሳቅስበት ነዳጅ ዋጋው በመጨመሩ ሀገሪቱ ውስጥ ከተፈጠረው ቀውስ ጋር በነዳጅ ዋጋ መጨመር ምክንያት ሌላ ችግር እንዳይፈጠርና ሕዝብ በሱ ላይ ያነጣጠረ ተቃውሞ እንዳያስነሳበት ከመስጋት የተነሳ በነዳጅ ላይ ከፍተኛ መጠን ያለው ድጎማ ለማድረግ ውስጥ ለውስጥ ወስኗል። ሌላው ጨቅላው የበሻሻ ልጅ ስርዓት በመካከለኛው ምስራቅ የተፈጠረው ሁኔታ ለመመልከትና ሸሪኩ የሆነችውን አገር ማለት የኤምሬትን ሁኔታ ለማወቅ መጋቢት 12 ቀን በጨቅላው ደረጃ ወደ ኤምሬት ጉብኝት ተደርጎ ነበር። የጉብኝቱ ዓላማ በዋናነት በሁለቱም ሀገሮች መካከል ያለውን ግንኙነት ለማጠናከርና በዚህ በተፈጠረው ሁኔታ ሊተገበሩ በሚፈለጉ ጉዳዮች ላይ ምን ላድርግ ጌታዬ ለማለት ነው። ጨቅላው የበሻሻ ልጅ ኢራን በኤምሬት ላይ እያካሄደች ያለችውን የማጥቃት እርምጃ በማውገዝ በዚሁ ፈታኝ ወቅት አገሩ ከኤምሬት ጎን እንደምትቆም ቅርቃር ውስጥ ገብቶ እየመሰከረ ነው። የበሻሻ ልጅ ስርዓት ቀደም ሲል ከኢራን ድሮን ሸምቶ እንደነበርና በፓርላማ ደረጃ ጉብኝት አካሄዶ እንደነበር የተመዘገበ ነው። አቅጣጫውን ስቶ ከኤምሬት የሚያገኘውን ምጽዋት እንዳያጣ በእጅጉ መረበሹ የታወቀ ሲሆን ለኢትዮጵያ ሕዝብ ያለውን ነዳጅ በኃላፊነት እንዲጠቀምበት ተማጽኗል። ከፍተኛ ነውጥ ውስጥ የተከተተው የበሻሻ ልጅ ስርዓት የነዳጅ እጥረት ተጨምሮበት ኢትዮጵያ ውስጥ በሁሉም አቅጣጫዎች ልቅ ህዝባዊ አመጽ ወደ መከሰቱ አቅጣጫ በመገስገስ ላይ ይገኛል። የፋኖ ግስጋሴ በአንድ በኩል፣ የኦላ ግስጋሴ በሌላ በኩል፣ ጤናማ ያልሆነው የትግራይ ሁኔታ በሌላ በኩል የውጭ ጨቅላ ኢትዮጵያን ወደ ፍጹም የወደቀች ሀገር እየነዳት ይገኛል። ለማንኛውም ኢትዮጵያ ውስጥ በመቶዎች የሚቆጠሩ ሰላማዊ ዜጎችን ሕይወት የቀጠፈ የተፈጥሮ አደጋ አጋጥሞ እያለ ሰው የሚላስና የሚቀመስ አጥቶ በረሃብና በጦርነት እየተቆላ ባለበት ሁኔታ ይህ ጨቅላ ጠቅላይ ሚኒስትር ይህን ኢራን ውስጥ እየታየ ያለውን ጦርነት ወደ ቀጠናችን ወደ አፍሪካም አሸጋግሩት ለማለት ነበር የተጓዘው። እሱ የሚፈልገው እንዳሻው ይሁን። እየመጀረጠው ላለው ዶላር አምሳያ ግን እነሆ የኢትዮጵያን ሕዝብ ሞት፣ ረሃብና በሽታ እያስማገው ነው። ለመዝናኛ ተከታዩ ኤአይ ተጋበዙ። የፕሮስፐሪቲ ፓርቲ የፕሮፓጋንዳ ልሳኖች በህዝብ ላይ ፍርሃት ለመልቀቅ የተለያዩ ዘዴዎች እየሞከሩ ነው። እዚህ ላይ የሚመጣው የሁልጊዜም ጥያቄያችን ነው። ጦርነት አለ ወይ የሚል ጥያቄ። የዚህ አጭሩ መልስ ጨቅላው የበሻሻ ልጅ አሁን ጦርነት ሊከፍት አይችልም። ያችው አፍሪካን ጦርነት ልትከፍትባት አቅዳ ስትንቀሳቀስ የነበረችው የጌቶቹ ቤት የሆነችው ኤምሬት የአፍሪካ እርግማን ደርሶባት ምን እየሆነች እንደሆነ እያየነው ነው። በዋናነት ከዓለም አቀፉ ቀውስ ጋር ተያይዞ የሄርሙዝ ባህረ ሰላጤ መዘጋትን ተከትሎ ዓለማችን በገዛ ራሷ ችግር ውስጥ ተጠምዳለች። እንግዲያውስ በጨቅላው የበሻሻ ልጅ ቅብጠት የቀይ ባህር ጦርነት ከተከታተለ ሳውዲ አረቢያ፣ ግብጽና ሶማሊያ በቀጥታ የሚመለከታቸው ጦርነት ነው የሚጀመረው። ምክንያቱም ቀይ ባህር የኤርትራ ብቻ አይደለም። ይህ ደግሞ ለባብኤል መንደብ የባህር መተላለፊያ መዘጋት ምክንያት ይሆናል ማለት ነው። ስለዚህ ይህንን ለሶስተኛ የዓለም ጦርነት መቀስቀስ አፈሙዝ ውስጥ ገብቶ ሊተኮስ የተቃረበውን በቋፍ ላይ የሚገኘው ኩነት በዚሁ የፖለቲካ ተለማማጭ ጨቅላ የበሻሻ ልጅ አማካይነት ክርቢት መጫር ማለት በአንገት ላይ ገመድ ማጥለቅ ማለት ነው የሚሆነው። ኤርትራ ከኢራን ጋር ግንኙነት ስለነበራት አሁን ይህን ጦርነት ወደ ኤርትራ ጠምዙት ለማለት ጎራ ብሎ ነበር። የሀገሬ ፕሬዝደንት ከኢራን ጋር ስላለን ግንኙነት በተመለከተ ከ15 ዓመታት ገደማ በፊት ተናግረውት የነበረውን ተመልክተን እንመለስ። Okay, maybe you can clear up for us Iran's role in this region. There is no role for Iran in this region. Eritrea is not for sale. Eritrea is not for sale. Not for Iran, not for Israel, not for the United States, for nobody. ስለዚህ በዚህችው ቀባሪዎቿን አስቀድማ ለመሞት በጣር ላይ ያለችው ኢትዮጵያ
በዚሁ ገለባ መሪዋ አመራር አማካይነት ጦርነት ለመክፈት አትችልም። ስለዚህ ጦርነት የለም። ታዲያ ይህ ጨቅላ ምን እያደረገ ነው ካላችሁ ግን አሁን ኤምሬት ጉዳዩን እያከናወነች ወያኔና አማራ ከኤርትራ ጋር ተባብረው ከስልጣን እንዳይፈነግሉኝ በሚል ስጋት ነው እየተቅበዘበዘ የሚገኘው። 4 ነጥብ ሸለውለው ዝብል ዘሎ 4 ነጥብ አሁን ወደ ወሳኙ የጽምዶ ቦታ ወስዳቸዋለሁ። ተልኳችን ሰላም ነው። የዚህ ቀጠናን ሰላም ማንገስ፣ የዚህን ቀጠና ሰላም ማረጋገጥ። የተከበራችሁ የኤርትራ፣ የትግራይ፣ የኢትዮጵያና የሱዳን ህዝቦች ዛሬ ወደ አንድ ግዙፍ መርሃ ግብር ወስዳቸዋለሁ። ይህ መርሃ ግብር የህዝብን ኃይል የሚያሳይ መርሃ ግብር ነው። የህዝብ ኃይል ከፖለቲካ ኃይል በላይ መሆኑን የሚያሳይ መርሃ ግብር ነው። የህዝብ ኃይል ድንበር የማይገድበው መሆኑን የሚያሳይ መርሃ ግብር ነው። የህዝብ ኃይል ከኤሊቶችና ከመንግስታት በላይ መሆኑን የሚያሳይ መርሃ ግብር ነው። የህዝብ ኃይል አስኳል ደግሞ ጽምዶ ነው። ጽምዶ ተራ አደረጃጀት አይደለም። ጽምዶ ራዕይ ነው። ጽምዶ በጠባብ የስብሰባ አዳራሾች የሚካሄድ ውይይት ወይንም የወረቀት ላይ ስምምነት መፈራረም ብቻ አይደለም። ጽምዶ በህዝቦች ልብ ውስጥ ሰላምን የሚገነባ እንቅስቃሴ ነው። መሰረቱ ደግሞ በጎረቤታማ ሀገሮች መካከል የሚደረግ መተሳሰብ፣ መተጋገዝና ዘላቂ ሰላም ነው። ይህ የሚቻል መሆኑን በኤርትራና በትግራይ ድንበር ላይ አሳይተነዋል። በዚያ ድንበር የሚገኙ ህዝቦች እንደ ወንድማማቾችና እህትማማቾች እርስ በርስ ሲገናኙና አብረው ሲያጭዱና ሲዘሩ እያየናቸው ነው። ይህ ደግሞ እርቅ ህልም ብቻ እንዳልሆነና ቀስ በቀስ ሊገነባ እንደሚችል ያስመሰከረ ድል ነው። የጽምዶ ዘመቻ ድል። ጽምዶ በኤርትራና በትግራይ ህዝቦች ላይ ብቻ የሚገታ አይደለም። የኤርትራን፣ የትግራይን፣ የሱዳንና የኢትዮጵያን ህዝቦች የሚያገናኝ ድልድይ ሆኖ ይቀጥላል። በዚህም አንድነት ከመለያየት የበለጠ ኃያል መሆኑን ያሳያል። አንዳንድ ሰዎች የህዝብን አቅም በተገቢው ልክ አይመለከቱትም። ታሪክ ግን ብዙ ያስተምራል። በዋናነት ኤርትራ ውስጥ ነጻነት የተረጋገጠው ህዝብ በአንድነት ጸንቶ በመታገሉ ነው። በደቡብ አፍሪካ አፓርታይድ የተሸነፈበት ምክንያት ህዝብ በጋራ ስለተነሳ ነው። የበርሊን ግንብ በህዝብ ኃይል ነው የፈረሰው። ወደ ኋላ መለስ ብለን ከተመለከትንም ታሪኩ እንዲሁ ነው። የህንድ ህዝብ በአንድነት እንጂ በጦር መሳሪያ አይደለም የእንግሊዝን ቅኝ ግዛት ያሸነፈው። ህዝብ ከተባበረና በጽምዶ ዙሪያ ከተሰባሰበ ሁሉንም ነገር ማድረግ የሚችል ግዙፍ ኃይል መሆኑን ጽምዷችን ምስክር ነው። የኤርትራ፣ የትግራይ፣ የኢትዮጵያ፣ የሱዳንና ሌሎች የዚህ አጎራባች አካባቢ ህዝቦች አንድ ላይ ካበሩና እጅ ለእጅ ከተያያዙ የጦርነት ድባብ እድል አይኖረውም። ለዚህም ነው ደግሞ ሁላችን ሰላም ፈላጊዎች ጽምዶ ውስጥ የኔ ሚና ምንድነው መሆን ያለበት፣ እኔ ምን ማድረግ አለብኝ የሚል ጥያቄ ራሳችንን መጠየቅ ያለብን። ለጎረቤትህ መልካሙን መመኘትና መልካም ቃላትን ማስተጋባት በራሱ ጥሩ ጅማሮ ነው። ከዚያ ባሻገር በተግባር በሚካሄዱ የጽምዶ ውይይቶችና ሌሎች ክንዋኔዎች ስትሳተፍ ደግሞ በዚህ ቀጠና የሰላም ታሪክ አሻራህን ታኖራለህ። እያንዳንዱ ትንሽ አበርክቶ ትልቅ ድርሻ ያለው መሆኑ ያለፈው ጉዞአችን በተግባር አሳይቶናል። እያንዳንዱ የመባባል መድረክ፣ እያንዳንዱ የእጅ ሰላምታ፣ እያንዳንዱ ድምፅ በሰላም ጉዞ ውስጥ ራሱን የቻለ ዘር ነው። ሚሊዮኖች ህዝብ እንዲህ አይነቱን ዘር ከተከሉ ሰፊ የሰላም ጎረቤታማ አካባቢን ይገነባሉ። ስለዚህ ሁላችን የጋራ ክንዳችን እናንሳ ነው የጽምዶ ጥሪ። ምክንያቱም ታሪክን ለማሻሻል እንጂ ድርሻህን ተወጣህም አልተወጣህም ጽምዶ የማይገታ ጉዞ ነውና። የተከበራችሁ ወንድምና እህቶች፣ የአፍሪካ ቀንድ ህዝብን ለማለያየት እንቅልፍ አጥተው በሚያድሩ አደፍራሾች ሳቢያ ብዙ ተሰቃይቷል፣ እየተሰቃየም ይገኛል። ሆኖም ይህን የስቃይ ኩነት እንደ የተሰጠው ዕጣ ፈንታችንና ሊቀየር እንደማይችል ጉዞ ተደርጎ መቆጠር የለበትም። ህዝቦች ከተባበሩ ማንኛውም የውጭ ጥቅም አሳዳጅ፣ ማንኛውም የውስጥ ግጭቶችን ለመፍጠር የሚጠር ኃይልና ማንኛውም የፖለቲካ ሴራ ሊበርዘው አይችልም። ከተባበርን የማንበገር ኃይል ነው የሚሆነው። ለዚህ ጽምዶ አንድ የመነሻ ብልጭታ ነው። ሊደረስበት የሚፈልገው የዘለቄታ ሰላም ደግሞ ከእያንዳንዳችን ነው መፍለቅ ያለበት። ሰላም የአንድ ተቋም ወይንም ልዩ አካል ኃላፊነት አይደለም።
ሁላችን ልናበረክተው የምንችል ድርሻ ነው። በቤተሰባችን በኮሚኒቲዎቻችንና በሀገራችን ውስጥ ልናደርገው የምንችል ብዙ ነው። የጽምዶ ራዕይ በኤርትራና በትግራይ፣ በኢትዮጵያና በሱዳን፣ በኤርትራና በሱዳን፣ በትግራይና በአማራና ኦሮሞ መካከል እንዲያው በአጠቃላይ በዚህ ቀጠና ድንበሮች ፍራቻንና ግጭቶችን በማጥፋት ወዳጅነትንና ትብብርን ማስፈን ነው። በዚህ ቀጠና የሚገኙ አገሮች ህዝቦች ተባብረው ህብረተሰቦቻቸውን መገንባት ከቻሉ ይህ በግጭት የሚታወቀው የአፍሪካው ቀንድ ገጽታው ይቀየራል። ስለዚህ ሁላችን በጋራ እንነሳ፣ ተነሳሽነት እንውሰድ። ሰላም ከሌሎች እንዲሰጠን ሳይሆን እኛው ልናመጣው የምንችል መሆናችንን ለዓለም እናሳያት። የአድዋው ጦርነት ጥቁር ህዝብ ማድረግ የሚችል መሆኑን ያሳየበት አብነት እንደነበረው ሁሉ የሳህል ትግልና ታጋይ ደግሞ ያለመታከት አብነቶች ናቸው። የእነዚህ ሁለት ድሎች ባለቤት የሆነው አፍሪካውያን እንግዳውስ ዛሬ በአንድ ድምፅ ለሰላም እንነሳ፣ እጅ ለእጅ እንያያዝ፣ የሚፈለቀቀን አይኖርም። ጽምዶ እስካሁኑ ጊዜ ባከናወናቸው ሥራዎች አንድነትና መተጋገዝ የሚቻል መሆኑን በኤርትራና በትግራይ ድንበሮች አስመስክረዋል። ይህን ወደ ሱዳን፣ አማራ፣ ኦሮሞና ወደ ሌሎች ህዝቦች እናስፋፋዋለን። እነዚህ ህዝቦች የሰላም ህዝቦች መሆናቸውን የሚያሳዩበት ጊዜ አሁን ነው። ምርጫችን ሰላም ነው። ምርጫችን አንድነት ነው። ምርጫችን ሕይወት ነው። ሁላችን በጽምዶ ዙሪያ ተሰባስበን በቆራጥነት አስፈላጊውን እርምጃ በመውሰድ የወደፊት ዕድላችን እንገነባለን። የአፍሪካን ቀንድ ደግሞ የሰላም ተምሳሌት እናደርገዋለን። ጽምዶ ውሃን እንደ መጠጣት ነው። ካለ ውሃ መኖር አይቻልም። ታዲያ ውሃ መጠጣትን ማን የሚከለክለው? ጽምዶን የሚቃወም ውሃ መጠጣትን የሚቃወም ነው። ጽምዶን የሚጠላ ውሃ መጠጣትን የሚጠላ ነው። ካለ ጽምዶ መኖር ይቻላል የሚል ካለ ደግሞ በተግባር ይሞክረው። ጽምዶ ለተጠማ ህዝብ በደረቃማ በረሃ የጦርነት ምሽጎች የፈለቀ የውሃ ምንጭ ነው። የሚገታው ኃይልም አይኖርም። ይህ የጽምዶ ቃል ኪዳን ነው። እኔና የሥራ ባልደረቦቼ በዚችው የሰላም መርከብ የሚለውን ሰንደቅ መለያ ባደረገችው መኪና ላይ ተሳፍረን ዛሬ ለረጅም ጉዞ ተነስተናል። ጉዞው በሰላም መርከብ ተጀምሯል። በድል ያገናኘን። እንመርሽ ወዳጆቼ። የተከበራችሁ ሰላም ፈላጊ የሆናችሁ የኤርትራ፣ የትግራይ፣ የአማራና የሱዳን ህዝቦች ተወካዮች፣ አሁን ከፊታችሁ የቆምኩት እንደ አንድ ኤርትራዊ ግለሰብ ብቻ ሳልሆን እንደ የኤርትራ ህዝብ መልእክተኛ ጭምር በመሆን ነው። መልእክቴ የተስፋና የሰላም መልእክት ነው። የኤርትራ ህዝብ ልክ እንደ የትግራይ፣ የአማራና የሱዳን ህዝብ ሁሉ በጦርነት ሳቢያ ፈታኝ ሁኔታዎችን ያሳለፈ ህዝብ ነው። የዛሬው የኤርትራ ህዝብ መልእክት ደግሞ በግልጽ ጦርነት አያስፈልገንም፣ ሰላም ለህልውናችንና ለሀገሮቻችን እድገት እጅግ ወሳኝ ነውና ጦርነትን ለማስወገድ የሚቻለውን ሁሉ እናድርግ የሚል ነው። በዚህ ቀጠና የሚገኙ ህዝቦች በቀጣይ ጦርነትና አለመረጋጋት፣ መለያየትና የደህንነት እጦት ተሰላችተዋል። ሁሉም ሰው በቀጣይ ሰላም ነው የምንፈልገው የሚል ጥሪ ነው እያቀረበ የሚገኘው። እዚህ የተሰበሰብነው ታጋዮች እንግዳውስ የእነዚህ ህዝቦች ተወካዮች እንደመሆናችን መጠን ይህን ጥሪ በድፍረትና በቆራጥነት መመለስ አለብን። የዚሁ ብቸኛ መንገድ ደግሞ ጽምዶ ነው። የህዝቦች ጽምዶ እስካሁን ባካሄዳቸው እንቅስቃሴዎች በኤርትራና በትግራይ መካከል ያለውን ከ1000 ኪሎ ሜትር በላይ ርዝማኔ ያለውን ድንበር ከጦርነት ድባብ አድኖታል። ይህ ድንበር የውጥረትና የውዝግብ ከዚያም አልፎ የመገዳደል ድንበር ሆኖ ነው የቆየው። በጽምዶ አማካይነት ግን በአሁኑ ጊዜ የኤርትራና የትግራይ ድንበር የሰላም፣ የጉርብትናና የእፎይታ ድንበር ሆኗል። ይህ ቀላል ድል አይደለም። የተስፋ ጮራን የፈነጠቀ ድል ነው። ሰላም ህልም ብቻ እንዳልሆነ፣ ከግጭት ይልቅ መባባልን፣ ከመገፋፋት ይልቅ መተባበርን፣ ከመጠራጠር ይልቅ መተማመንን ሊያሰፍን እንደሚችል በገሃድ ያሳየ ነው የጽምዶ እንቅስቃሴ። ሰላም ግን በውስን ድንበር ብቻ መገደብ የለበትም። ወደ ሁሉም ድንበሮችና ህዝቦች መስፋፋት ነው ያለበት። ትልቁና ባለመታከት ልንጥርበት የሚገባን ራዕያችን እንግዳውስ የኤርትራ፣ የትግራይ፣ የአማራ፣ የሱዳንና ሌሎች ህዝቦች ከዚህ ባሻገርም የዚህ ቀጠና ህዝቦች በሙሉ በአብሮነት ሊኖሩ የሚችሉበትን ሁኔታ መፍጠር ነው መሆን ያለበት። ድንበሮቻችን የወዳጅነት፣ የንግድና የባህላዊ ልውውጥ ድልድዮች መሆን አለባቸው። የአንዱ ህዝብ እድገት የሌሎች ህዝቦች ሁሉ እድገት መሆን አለበት። የአንዱ ህዝብ ጸጥታ የሌሎቹ ህዝቦች ሁሉ ጸጥታ መሆን አለበት። ሆኖም ግን በአንዲት አገር ያለው ህዝብ በሌሎች አገሮች ላለው ህዝብ ጠባጫሪ እንዲሆን እንደ ፕሮስፐርቲ ፓርቲ የመሳሰሉ ተላላኪዎች ባለመታከት ነው የሚጥሩበትና በሚሊዮኖች የሚቆጠር ልማት ላይ መዋል ይገባው የነበረ ዶላር እያፈሰሱበት የሚገኙት።
የቻሉት አይቻሉት ደግሞ ሌት ተቀን የጦርነት አታሞ በመደለቅ ላይ ናቸው። በኤርትራና በትግራይ ሕዝብ መካከል ጦርነት እንዲኖር፣ የኢትዮጵያ ሕዝብ ከሱዳን ሕዝብ ጋር እንዲጋጭ፣ የአማራ ሕዝብ ከኦሮሞና ከሌሎች የኢትዮጵያ ሕዝቦች ጋር ከማያባራ ግጭት ውስጥ እንዲገባ በመጣር ላይ ያለው አካል የብልጽግና ፓርቲ ነው። ጦርነት ግን ሁላችንን እንደማይጠቅም መዘንጋት የለብንም። ጸጋዎችን ይበላል፣ ሕዝቦችን ያጠፋል፣ ትውልዶች ላይ ቀጣይ የቁስል አሻራን ይተዋል ትቷልም። ከዚህ በተቃራኒ ግን ሰላም የእድገት መሠረት ነው። ሰላም ልጆቻችንን እንድናስተምር፣ ኢኮኖሚያችንን እንድንገነባ፣ ኅብረተሰቦቻችንን እንድናጠናክር፣ ሰማዕቶቻችንን እንድናከብርና የተፈናቀሉ ወገኖቻችንን ወደ ቀያቸው ለመመለስ ያስችለናል። ሰላምን መፈለግ የድክመት ምልክት አይደለም፣ የፍርሃት ምልክትም አይደለም። እንዳውም በተቃራኒው የኃያልነት ምልክት ነው። ሰላምን መገንባት ከፍተኛው የአርበኝነት ደረጃ ነው። ምክንያቱም የአገሮቻችንን የወደፊት ዕጣ ፈንታ የሚከላከለው ምሽግ ሰላም ብቻ ነውና። እንደ ኤርትራ ሕዝብና የጽምዶ መልእክተኛ መጠን የኤርትራ ሕዝብ ዛሬም እንደወትሮው የሰላምን ፈር የሚከተል ሕዝብ መሆኑን ላረጋግጥላችሁ እፈልጋለሁ። ለወዳጅነት እጃችን የተዘረጋ ነው። ለፍቅር ልባችን ክፍት ነው። ከጦርነት ነፃ የሆነ ቀጠና ለመገንባት ደግሞ ቆራጦች ነን። ይህ ደግሞ ለኤርትራ ሕዝብ ጥቅም ብቻ አይደለም፣ ለትግራይ፣ ለአማራ፣ ለሱዳን፣ ለሶማሊያና ለሌሎች የዚህ ቀጠና ሕዝቦች ጥቅም ጭምር ነው። ምክንያቱም ሰላም የሁሉም ሕዝቦች ድል ነውና። ሰላም ግን በምኞት አይደለም የሚገኘው፣ ከፍተኛ ቆራጥነትን ይጠይቃል። እኛ እዚህ የተሰበሰብነውና ወክለናቸው የመጣነው የሰላም ሰራዊት እንግዳውስ በድፍረት በልቦናና በአንድነት ሰላም የማምጣት ብቃት ያለ መሆናችንን አስመስክረናል። በጦርነት ሳይሆን በሰላማዊ ስምምነት ታሪክ ለመስራት ተነስተናል። በዚህም ደግሞ የአፍሪካው ቀንድ የእፎይታ፣ የመረጋጋት፣ የትብብርና የተስፋ ጎረቤታማ አካባቢ ሊሆን እንደሚችል ለዓለም እናስመሰክራለን። ይህን በጋራ ተግባር ላይ እናውለዋለን። ሕዝብ የላከውና ሕዝብ የደገፈው እንቅስቃሴ ድል ማድረጉ የግድ ነውና። አመሰግናለሁ። ድል ለሰፊው ሕዝብ። عوت نحفاش أبدا مكتوب في تاريخي يشهد في حقي أبدا مكتوب في تاريخي يشهد في حقي أبدا مكتوب يا غبلة الأرض غرن العز يجمعنا إخوة في هوى السمر لا تتفرغوا من دفء شمسكم تتنفس آمالنا فهنيئا لنا في حبكم نتألغ. السادة الحضور الجمع الكريم بكل مقاماتكم السامية، نحن هنا اليوم نحتفي بجمع من الأعياد تجمعنا، أولها كل عام وأنتم بخير بمناسبة عيد الفطر المبارك، وأيضا تحتفي شعوب القرن الأفريقي من أجل تضامن ووحدة الشعب الأفريقي تحت شعار معا من أجل السلام والاستقرار الدائم. نستهل برنامجنا لهذا اليوم ونرحب بكم ضيوفنا الكرام، ونقف جميعا لأناشيد أوطاننا المجيدة. فلنبتدئ بالنشيد الوطني السوداني، ثم ندلف إلى النشيد الوطني الأريتري، ومن ثم إلى النشيد الوطني للتجراي. فلنقف جميعا لأداء النشيد الوطني. እሺ መርሃ ግብራችንን በሀገራዊ መዝሙር ልንጀምር ስለሆነ ሁላችን በክብር ከመቀመጫችን እንነሳ። نحن جند الله جند الوطن، إن دعا داعي الفداء لن نخن، نتحدى الموت عند المحن، نشتري المجد بأغلى ثمن. هذه الأرض لنا فليعش سوداننا علما بين الأمم. يا بني السودان هذا رمزكم، يحمل العبء ويحمي أرضكم.
እሺ እናመሰግናለን ኖሩልን يا أهلنا في القرن طاب لقاؤنا عهد الجدود بدم الوفاء نجدد جبل الشموخ وساحل يرنو لنا ربطت مصائرنا فما نتبدد هنا سلام هنا أمل يبنى بنا
فليشهد التاريخ هذا الملتقى غدو. مع كلمة ممثل شعب التجراي الذين حضروا إلى هذا الملتقى من أجل التنمية والاستقرار الدائم، فليتقدم السيد نجاس حجي إذا قالنا حزبتي تجراي አሁን እያከበርነው ያለውን የጽምዶ በዓል ምክንያት በማድረግ የትግራይ ህዝብን ቃል የሚያሰሙን አቶ ነጋሲ ወደ መድረክ። የተከበራችሁ በከሰላ የኤርትራ ኮሚኒቲ ተወካዮች፣ የተከበራችሁ በከሰላ የትግራይ ተወላጆች ማህበር ቅርንጫፍ ተወካዮች፣ የተከበሩ የኤርትራውያን ኮሚኒቲ ሊቀመንበር አቶ ሳሚ ጣሃር፣ የተከበሩ በሱዳን የትግራይ ተወላጆች ማህበር የከሰላ ቅርንጫፍ ሊቀመንበር አቶ የማነ ወልደ ገሪማ፣ የተከበራችሁ የሱዳን ህዝብና መንግስት ተወካዮች፣ እንዲሁም ወንድማችን ጋዜጠኛ ነው ታጋይ የምለው ወይም ደግሞ የጽምዶ አቀንቃኝ አወል ሰዒድ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች እንኳንስ ወደ የጥላቻን ግንብ ወደ ምናፈርስባት ክብርት ዕለት አደረሳችሁ ለማለት ወዳለሁ። የኤርትራና የትግራይ ህዝብ አንድ አይነት ቋንቋ ያላቸው፣ በተለይ ደግሞ በአፍሪካው ቀን በሉዓላዊነቱና በክብሩ የማይደራደር መስዋዕትነት በመክፈል ነፃነቱንና አርነቱን የሚያረጋግጥ በዓለም ደረጃ ጠንካራ ህዝብ እየተባሉ የሚጠሩ ጀግኖች ህዝቦች ናቸውና በተለይ ደግሞ በፖለቲካ ውድቀትና በሴራ እርስ በርሱ ሲዋጋ በፍጥጫ ሲታይና ሲጨራረስ ቆይቷል። በዚህ ሳቢያ ደግሞ የስደት፣ የረሃብ፣ የከባድ ኢኮኖሚ ውድቀት ሰለባ ሆኖ እየቀጠለ ነው። ይህ የሸዋውያንና የባዕዳውያን ሴራ በተላላኪዎቻቸው አማካይነት እያስፈጸሙ እስከ ዛሬ ድረስ በላያችን ላይ እየደረሰ ያለው ግፍ ይብቃ ማለት ከጀመርን ቆየት ብለናል። ቀጣይ ትውልዶች እኛ ባለፍንበት ታሪክ ሳይሆን አዲስ ታሪክ እንዲሰሩ በጦርነት በጥላቻና በቁርሾ ሳይሆን በልማት በጋራ በመስራትና በእድገት ላይ እንዲሳተፉ ጥላቻ ይብቃ። እኛ አይደለምና ተበታትነን አንድ ላይ ሆነንም ከፍተኛ የኢኮኖሚ ችግርና ኋላ ቀርነት ስላለብን ካልተባበርን ይህንን ልንወጣው አንችልም። በተለይ ደግሞ በአሁኑ ጊዜ እነዚያ ካሁን ቀደም ሁለቱን ህዝቦች ደም አቃብተናቸዋል፣ አቋስለናቸዋል፣ ከእንግዲህ አይታረቁም ብለው በየአቅጣጫው ከዛሬ ነገ ወረርናችሁ እያሉ በመፎከር ላይ ያሉትን ጠላቶች እንድናሳፍራቸው እኛ ተጋሩና ኤርትራውያን እንዳጋጣሚ ደርግን በመደምሰስ ከአንድ ገበታ ተመግበን በአንድ ጉድጓድ ተቀብረናል። ይህ የትናንት ሕያው ምስክር ነው። ጀግኖች ኤርትራውያን ትግራይና ኢትዮጵያን ነፃ በማውጣት በሽሬና በሸዋ ተቀብረዋል። የትግራይ ታጋዮች ማለት የህወሓት ታጋዮች ደግሞ ስለ ኤርትራ ነፃነት በኤርትራ መሬት መስዋዕትነት ከፍለዋል፣ ቆስለዋል። ይህ የትናንት ታሪክ ነው። ስለዚህ እኛ እንደ ህዝብ ቁስላችንን እያከክን እንድንኖር፣ እኛ እንዳንታረቅ፣ እኛ አንድ እንዳንሆን፣ አንድ ከሆን እንደሚሸነፉ ስለሚያውቁ ሊለያዩን እየሸረቡት ያለውን ሴራ በጋራ መመከት አለብን። ከአሁን ወዲያ የትግራይ ጉዳይ የኤርትራ ጉዳይ ነው። ከአሁን ወዲያ የኤርትራ ጉዳይ የትግራይ ጉዳይ ነው። በመተባበር አንድ እንሁን የሚል መልእክቴን በክብር እያስተላለፍኩ እስካሁን ድረስ በሱዳን ደረጃ በተለይ ሱዳን ውስጥ የምንኖር ኤርትራውያንና ተጋሩ በፈታኝ ሁኔታ ስር ሳይቀር በሐዘንና በሰርግ በማንኛውም ማህበራዊ ጉዳዮቻችን ሳንቆራረጥ መቆየታችን ያው ሐቅ ነው። አሁን ደግሞ በበለጠ የነበረውን ጥላቻ ሰብረን ወደ ተሻለ የኢኮኖሚ ትብብር በንግድና በሌሎች ትብብሮች እንድናርግ ቃል የምንገባበት መድረክ ስለሚሆን ቃል መግባታችሁን በጭብጨባ እንድትገልጹልኝ በትህትና ጠይቃለሁ። በዚህ አጋጣሚ ይህ በከሰላ እያካሄድ ነው ያለነው የጽምዶ መርሃ ግብር በሱዳን መሬት ውስጥ ነው። ሱዳናውያን ፈቅደው ደስተኞች በመሆን ይህን መድረክ ሲያካሂዱ ከሁለት መሃል ተቀርቅረው ሁላችንን በየፊናችን ሲያግዙ ቆይተዋል። ሱዳን አሁን የኢኮኖሚ ችግር ውስጥ በመግባቷ ሳይሆን ከድሮ ጀምሮ በኤርትራ ነጻነት ጉዳይ ታላቅ ቦታ ያላቸው፣ በህወሓቱ የ17 ዓመታት ትግል ከፍተኛ ድርሻ ያላቸው፣ በመከራችንና በችግራችን ጊዜ አገራችን ከምንላት አገራችን በላይ የረዱና የተንከባከቡን መሆናቸው ይህ አሁን ያለው ሁኔታ ያው ምስክር ነው። በጦርነት በችግርና በድቀት ውስጥም እያሉም ቢሆን በተለይ ለትግራይና ለኤርትራ ህዝብና ለሁሉም ህዝቦች እያደረጉልን ላሉት ሁለንተናዊ ድጋፍ በከፍተኛ ሞራል እንድታመሰግኑልኝ ጠይቃለሁ። መልእክቴን ጨርሻለሁ። ክብርና ሞገስ
ለሁሉም ሕዝብ በቤዛነት ላለፉት ሰማዕታት፣ ክብርና ሞገስ ለሁሉም በሕዝብ ቤዛነት ላለፉት ሰማዕታት፣ ክብርና ሞገስ ለሁሉም በሕዝብ ቤዛነት ላለፉት ሰማዕታት። አመሰግናለሁ። والآن نتجه إلى كلمة شعب الأمهرة يقدمها لنا السيد مرجيتا جيتاتشو، فليتقدم مشكورا السيد مرجيتا. ስናዳምጠው የቆየነውን የትግራይ ሕዝብ ቃል ያሰሙንን አቶ ነጋሲን እናመሰግናለን። ቀጥሎ ደግሞ የአማራን ሕዝብ ቃል እንዲያሰሙ መርጌታ ሙልጌታ ጌታቸውን ወደ መድረክ ጋብዛለሁ። ጌታቸው ናብ መድረክ ንጽውዕ። እሺ፣ ዛሬ በእናንተ ፊት ተገኝቼ ይህን የጽምዶ በዓል ታሪካዊ በዓል ለማየት ወይም ደግሞ ለማስፈጸም እናንተ የሰላም ሐዋርያት ሆናችሁ፣ እናንተ የሰላም አስፈጻሚዎች ሆናችሁ፣ እናንተ የሰላም ዘማሪዎች ሆናችሁ ከዚህ ማየቴ ክብርን ምስጋና ለሱዳን ሕዝብና መንግስት፣ ክብር ምስጋና ለኤርትራ ሕዝቧ መንግስት፣ እንዲሁም ለውሊያ ከሰላ ሁሉ አስተዳደር ክብር ምስጋና ይግባው። እሺ፣ ዛሬ እኛ ኢትዮጵያውያን በዘር ተከፍለን በዘር ተለይተን ያገዛዙ አስፈጻሚዎች ሆነን በስማችን እየተነገደ እናንተ የሰላም መልእክተኞች ንቁ፣ እኛ መንግስት ነቅቷል፣ አውቆታል ግብሩ፣ የሸዋውያን አገዛዝ ይብቃ፣ ትግራይ መጣብህ አማራ ሊበላህ ነው፣ አማራ መጣብህ ትግራይ እየተባለ እስከ መቼ ትሞኛላችሁ? ዛሬ ግን ንቁ የሚል ደወል ማየታችን መስማታችን እጅግ ያስደስታል። ይኸው በህዝባዊ ፋኖ ሰራዊት ስም በፊታችሁ ተገኝቼ እዚህ ደስታዬን ስገልጽ ወደር የለኝም። ምክንያቱ ገና እግራቸውን በመቀጠልም የፋኖ ህዝባዊ ሰራዊት ገና ዳዴ በማለት ላይ የሚገኝ ህዝባዊ ሰራዊት መሆኑን በመጥቀስ እናንተ የሱዳንና የኤርትራ ህዝቦች ከዚህ ደረጃ ላይ አድርሳችሁ አይዟችሁ፣ የመከራ ጊዜ አለኝታዎቻችሁ ነን፣ ዛሬ ሰላም ፍቅርና አንድነት ነግሷልና ኑ ተካፈሉ ስንባል በሸገራ ነዋሪ በሆኑ ኢትዮጵያውያን ስም ደግሜ የምገልጸው ይህን ገና ህፃን ያለ የፋኖ ድርጅት ወክለን ከኤርትራና ከሱዳን ህዝብ ጎን እንድንቆም ስላደረጋችሁ ላመሰግን እወዳለሁ። ኢትዮጵያውያን አጎን ህዝብ ኤርትራ አጎን ህዝብ ሱዳን ኮና ስለዚህ ሐቆፍኩምና ደግሜ ታመስግን እንደልይ የሴራ ፖለቲካ እየተባለ ያለው ይህን የበቃል መልእክት ሳስተላልፍ በድጋሚ ክብርና ምስጋና ለሱዳን ህዝብ፣ ክብርና ምስጋና ለኤርትራ ህዝብና መንግስት አመሰግናለሁ። ኤርትራውያን ህዝብ መንግስትን ንሻዕብ ህዝብ ሱዳን شكرا السيد مرجيتا جيتاتشو. أما الآن فندلف إلى السيد عثمان حسب الله، العمدة عثمان حسب الله يتوجه إلينا بهذه المناسبة العظيمة التي تجسد وحدة شعوب القرن الأفريقي ممثلا للجانب السوداني. السيد عثمان حسب الله فلتتفضل إلى هذا المنبر مشكورا. بسم الله الرحمن الرحيم، والصلاة والسلام على سيدنا محمد وعلى آله وسلم. أول كل عام وأنتم بخير، نحييكم بمناسبة حلول عيد الفطر المبارك. ثانيا أيها الجمع الكريم، أخونا الأول سعيد، جيتنا من هناك وكل الوفد اللي معاك طلع. عشان كده نحن كشعوب في المنطقة دارين الوحدة ودارين الإلفة ودارين الأخوة الصادقة الما فيها غش ولا فيها كذب. لازم نحن نتحد عشان بلدنا قرننا الأفريقي ده كله يكون وحدة واحدة متكاملة. يا أخواننا الحدود دي وضعوها الاستعمار. أول الحدود فاتحة بين الدول، لكن الآن الاستعمار هو الذي وضع هذه الحدود. وأيضا يا جماعة الما يشكر لازم في هذه المناسبة كمان أيضا باسمكم جميعا واسم الأخ أول سعيد والأخوة الحضور كلهم جميعا نشكر الجالية الإريترية التي قامت بهذا الكلام الكبير جدا جدا، والأخوة الضيوف والإعلاميين الذين قدموا كل جهدهم حتى يخرج هذا اللقاء بهذه الصورة الجميلة.
وعبرهم أحيي السيد الفريق أول ركن عبد الفتاح البرهان رئيس مجلس السيادة غاية حرب الكرامة نقول له قدام ولا مأمن. وعبر الفريق البرهان أحيي فخامة الرئيس السياسة ورقي. هذا الرجل البطل الذي وقف مع السودان وقفة والله يا جماعة أقوى من وقفة الرجال. والله لو تزحزحت الجبال الرئيس السياسي ما يتزحزح، وأنا بعرفه كويس ما الليلة ولا أمس قبل حرب التحرير بحرب. ونقول لهم انتوا الاثنين كان اتحدتوا تمام في اتحادكم الان معانا ده وقفتكم مع بعض، والله القرن الافريقي لا في السودان لا في اريتريا لا في اثيوبيا ما في حاجه ثانيه. وباسمكم جميعا اسمحوا لي ان احيي عمدتنا عمده مدينه كسله الرجل الفاضل الرجل المحترم الرجل الوقور، واحييكم جميعا والسلام عليكم ورحمه الله وبركاته. شكرا العمدة عثمان حسب الله لهذه الكلمات الرائعة في حق شعوب القرن الأفريقي. الآن لدينا فقرة مقدمة كلمة من الشعب الأريتري المواطن معلو ولد جبريل قال حزب إرترا معنا عبد المدرك معلو ولد جبريل بخبر نعدم. ክቡራንና ክቡራት የኤርትራ የትግራይ የሱዳንና የአማራ ህዝቦች በዚህ በተቀናጀው ጽምዶ ጨለማ የነበረው ወደ ብርሃን ተቀይሮ ስንት ችግር ነው የታለፈው። ባዕዳውያን ይህን ጥላቻ ለረጅም ጊዜ ተጠቅመውበታል። ጥላቻ ብዙ ነው የሚያስከፍለው፣ ፍቅር ግን ጥቂት ብቻ። ይህ ጥቂት የሚከፈልበት ፍቅር እያለ ብዙ የሚከፈልበት ኪሳራ ተከፍሏል። አሁን ግን ይህን ኪሳራ እንለውም። ከትግራይ ወንድሞቻችን ጋር አብረን በልተንና ጠጥተን አሁን ደግሞ እፎይ የሚያስብል ሁኔታ አግኝተን ካሁን ቀደም የነበረው ጥቁር መጋረጃ ወደ ነጭ ተለውጦ እነሆ የኤርትራ የትግራይ የሱዳንና የአማራ ህዝብ ወግ ደርሷቸዋል። የተሟላ ነጻነት አግኝተዋል። ፍቅርና ሰላም ለሁላችን፣ ድል ለሁሉም ሰፊ ህዝብ፣ ለሁሉም የኤርትራ የትግራይ የሱዳንና የአማራ ህዝብ፣ ድል ለሰፊው ህዝብ። ፍቅርን ሰላምን ንኹላና ዓወት ንኹሉ ሓፋሽ ህዝቢ ደቡብ፣ ህዝቢ ሱዳን፣ ህዝቢ አምሓራ፣ ህዝቢ ትግራይ ዓወት ንሓፋሽ። እናመሰግናለን አቶ መዓሎ። ከዚህ በመቀጠል ቄስ ሚካኤል ክብር ቃል እንዲያሰሙን ወደ መድረክ ጋብዛለሁ። ክብሪ ቃል ኒ ቀሺ ሚካኤል ናብ መድረክ ንዕድም። ራይ መጀመሪያ እሺ፣ በመጀመሪያ ሰማይና ምድርን የፈጠረው ታላቁ እግዚአብሔር ይህን እድል ስለሰጠን ሁሉም ሰላም ዘማሪ ህዝብ ለዚህ ያደረሰን ፈጣሪ ስለሆነ በሁሉም ህዝቦች ስም ማለት ነው ክብርና ምስጋና ለሱ ይሁን። በመቀጠልም ክቡራንና ክቡራት የመንግስት አባላትና የህዝብ ተወካዮች እግዚአብሔር አምላክ በእውነት ይህን ውሎና ይህን የሰላም መዝሙር ስንሰማ በቅድሚያ እግዚአብሔር ይደሰታል። እግዚአብሔር ከተደሰተ ደግሞ መንፈስ ቅዱሱ ከልባችን ውስጥ አድሮ ሁሉንም ነገር ይቅር እንድንል ራሱ ነው የሚያግዘን። ስለዚህ እግዚአብሔር አምላክ ይህ እውን እንዲሆን እሱ ራሱ እግዚአብሔር መርቷቸው ይህን ቅዱስ ዓላማ ላነሳሱ እግዚአብሔር አምላክ ዕድሜና ጤና ይስጣቸው። ለሁሉም ህዝብ ደግሞ በእውነት ይህ ሰላም የተሟላ ሰላም ያድርግልን። ሰላም ውስጥ ብዙ ነው ያለው። ሰላም ውስጥ የተጠቀለለ ብዙ ነገር ነው ያለው። ይሄ አተነው የነበርነው ሰላም ማለት ነው። አሁን ይህች ሰላም ብዙ ታፈራለች። ሕፃናት አድገው ተምረውና ሰልጥነው ከከፍተኛ ደረጃ ላይ ለመድረስ እድል አጥተው ነበር። አሁን ግን ይህን ሰላም የተሟላ ሰላም አድርጎልን ህዝቡ ራስ ገበሬ ነግድ ነጋዴ ተብሎ የሚዘመርበት ጊዜ ያምጣልን እግዚአብሔር አምላክ። ይህን እድል ስለሰጣችሁ እኛ አመሰግናለሁ። እግዚአብሔር አምላክ የተሟላ ሰላም የተስፋ ሰዎችንና እግዚአብሔር አምላክ የተሟላ ፍጻሜውን አሳየን። ተማሂሮም ማዕቢሎም ኣብ ዝለዓለ ደረጃ ንኽበጽሑ
ዕድል ስኢኖም ነይሮም ሕጂ ግን السلام زي ملو سلام غيرلنا حزبي حرس حرستاي شقاطاي نغداي تباهيلو زمرلو زبن امصالنا እግዚአብሔር አምላክ يقنينا نزدر زبهابكم እግዚአብሔር አምላክ ሙሉ ሰላም ሙሉ ሰብተስፋይና ሞ እግዚአብሔር አምላክ ፍጻሜ ይሃበና አሜን يقنينا ሼክ ዑመር ሙዘየን በቅርብ ካሉ ቃል እንዲያሰሙልን ወደ መድረክ እንጋብዛለን። ሼክ ዑመር ሙዘየን ቢስሚላህ አርራህማን አርራሂም። ይህ የዛሬው ቀን ውሏችን የተሟላ ደስታ ነው። እንኳን ለዚህ አደረሰን። እኛ ይህን እርቅ ይህን ደስታ ስንጠብቀው ቆይተናል። እኛ ተወልደን አድገን ወልደን ዘምደናል። አሁን ደግሞ ያለፈው አልፏል። ከልጆቻችን ጥሩ መሰረት እያየንና እየሰማን ስለሆነ ኢንሻአላህ እኛ በእውነት ደስ ብሎናል። በዚህ ንግግሬን ቋጫለሁ። አመሰግናለሁ። እጅድማ ብዙሆነ ይኹን ዘሐለፈ ሐሊፍ እዩ ናብ ደቅና ጽቡቕ መስረት ንሪኦን ንሰምዖን ስለ ዘለና ኢንሻአላህ نحن عندنا تحقسنا زيت منيت ذي بحكي يحقسنا له عبدي أنا عندنا تحقس كي زرباي كان ده وده أخوي يغني لنا شكرا الشيخ عمر مزين. السادة الحضور، يواصل برنامجنا للاحتفال بهذا اليوم من أجل السلام والاستقرار الدائم مع وحدة وشعوب منطقة القرن الأفريقي. الفقرة التالية ستكون فقرة الهدايا من شعوب القرن الأفريقي في هذه الصالة، الهدايا التي ستقدم لضيفنا الكريم والحبيب الذي أتى من بعيد للاحتفاء معنا في هذا اليوم، الناشط أول سعيد. فتبدأ الهدايا من الجانب الإريتري يقدمها السيد معلو والشيخ عمر مزين. تعرف هذا اللاحجي مدامنا زغط ማለት ቀጣዩ ፕሮግራማችን አክቲቭ አወል ሰዒድ በአፍሪካ ቀንድ ህዝቦች ስም የሚቀርብ ስጦታ ነው። ቀርና አፍሪካ ዝغرب لتجسدوا روح الآخاء والمحبة وتقديم هداياها التي أتت بها تقديما لشكر وعرفان للأخ الناشط ضيفنا الكريم أول سعيد، فليتقدم إلى هذه المنصة مشكورا. فلمن طاري زوباوي فقري صعبو حيه نرقبو تلو أباينا دخل عمزكل اللو سمعت قدمنا علم متكلو كابزز ترف عيناتنا كلو سرطبطب يلن عمزكت سمعت مننتنا يو وسئيت عوات نقيد سراوت سلام برهان كاب سلام فوري مطاري نغالو نسعب هاي نركب طول أباينا دبن عمز كل اللتا عمز كل اللو سنازل تصفى كنت ما يدلو زي كأل كله نغالو سراوت سلام برهان كاب سلام فوري مطاري زوباوي بوري نسعب هاي الكلمة التالية وكلمة هذا اللقاء الملتقى الحافل يقدمها لنا ونعطي الفرصة للناشط أول سعيد. أول سعيد نعم مدرك بخبر نعدم قال لمهاب نخلنا نفتات كرنا أفريقيا. እኛ ወደዚህ ስንመጣ አንድ መልእክት ለማስተላለፍ ነው የሚመጣው። ማለት ከኤርትራ ህዝብ አንድ መልእክት ነው የተላኩት። እሱ ደግሞ ጦርነት አንፈልግም የሚል ነው። ጦርነት አያስፈልገንም። ስለዚህ እኛ ሰላም ነው የምንፈልገው። ከሁሉም ቦታዎች ይህን ሁሉ ህዝብ ጠርተነው እዚህ ተሰብስበው የሚገኘው ጽምዶ አንድ ከፍታ ወደ ላይ ማሻቀቡን ለማሳየት ነው። ድንበር ተሻግረን ወደ ሱዳን የመጣ ነው።
ቀደም ሲል ከአንድ ትልቅ ባለስልጣን ጋር ሳወጋ ነበር፣ ሱዳናዊ ማለት ነው። እሳቸው ምን ይሉኛል? እናንተ ስትጣሉ በጣም ነው የምንቸገረው። ቅድም አንድ ወንድሜ እንዳለው ማለት ነው፣ ስትጣሉ ነው የምንቸገረው፣ ምክንያቱም ሁላችሁም ወንድሞቻችን ስለሆናችሁ። ስለዚህ እውነታቸውን ነው፣ ጦርነት አያስፈልገንም የሚል ነው መልእክቱ። እኔን ምን አደረጉኝ መሰላችሁ? $1 ሚሊዮን እንስጥህ አሉኝ። መጀመሪያ ያደረኩት ምንድን ነው? በማግስቱ የላንድ ላይን የቤት ስልኬን ቁጥር አስቀየርኩት፣ ድጋሚ እንዳያገኙኝ ማለት ነው። ይህን ለምን ይመስላችኋል? የህዝብ አደራ አይሸጥም፣ አይሸጥም፣ አይለወጥም። እኔ የህዝብ ሰራተኛ ነኝ። ጽምዶን ትቸዋለሁ እንድላቸው ይህን ያህል የሚሰጡኝ ከሆነ ከጽምዶ በተቃራኒ ቢሆን ምን ያህል ይተምኑልኝ ነበር ማለት ነው የሚለውን ትምህርት አገኘው። እነዚያ በጽምዶ ተቃራኒ እየሰሩ የሚገኙት ስንት እየተከፈላቸው በመስራት ላይ እንደሚገኙ ደግሞ ተማርኩ። ስለዚህ እኛ የምንሰራው ለፍቅር ስለሆነ በነፃ ነው የምንሰራው። ህዝብ ነው የላከን፣ የህዝብ አገልጋዮች ነን። የያዝነው ዓላማ ደግሞ የማይሸጥና የማይለወጥ መሆኑን በድጋሚ ይገልጻለሁ። ስለዚህ ዛሬ ቀን ላስተላልፍ የምፈልገው መልእክት የአማራ፣ የትግራይ፣ የኤርትራና የሱዳን ህዝቦች መልእክቶች ተላልፈዋል። አጥናው የት ትኖር ይሆን? እዚህ ትኖር ይሆን? እዚህ አለ። እሱ ደግሞ ስለ ጽምዶ አጠር ያለ መልእክት ያሰማናል። ከዚያም መልሳለሁ። አሎ፣ እንደምን አደራችሁ፣ እንደምን ዋላችሁ። የተከበራችሁ የከሰላ ከንቲባ አስተዳደርና ለመላው ህዝብ እንኳን ለዚህ የተቀደሰና የተባረከ ቀን በሰላም አደረሳችሁ እላለሁ። ያው ከዚህ በመቀጠል ማሳሰብ የምፈልገው እንኳን ለዚህ የተባረከና የተቀደሰ የሰላምና የፍቅር ቀን በሰላም አደረሰን አደረሳችሁ እላለሁ። በመቀጠል ይህንን የዚህ ጽምዶ የተሰኘ የመላው የአማራ፣ የኤርትራ፣ የትግራይ ህዝብ ወንድማማች ህዝቦች ናቸው። ከዚህ ቀደም የነበረው በትንሽ ቁርሾ ለብዙ ጊዜ በተጨናነቀና በብዙ ችግር አሳልፈናል። አሁን ግን ጽምዶ የተሰኘው የሰላም፣ የፍቅር፣ የአንድነት በዚህ በዓል በመገኘቴ ላቅ ያለ ክብር ምስጋና አቀርባለሁ። በመቀጠል ሰላም ለሁሉም ህዝብ ነው። ሰላም አስፈላጊ ነው። ሰላም የማይፈልግ ኃይል ካለ እንቃወማለን፣ እናወግዛለን። እኛ የአማራ፣ የኤርትራ፣ የትግራይ ህዝቦች የተዋለደ፣ የተዛመደ፣ የተጋመደ ህዝብ ነው። ከሚያራርቃቸው ይልቅ የሚያቀራርባቸው ታሪክ ይበልጣል። አንድ አይነት ቱርፊት፣ አንድ አይነት ታሪክ፣ አንድ አይነት ሃይማኖት ያላቸው ህዝቦች ናቸው። ተዋልደው ተዛምደው ተካብረው የኖሩ ህዝቦች ናቸው። አሁን በዚህ ጽምዶ በተሰኘው በመገኘቴ በጣም ደስ ብሎኛል። አሁንም ቢሆን በዚህ በሚቀጥለው ከዚህ አሁን ለእንግድነት በትንሽ ነገር ነው የመጣሁት። በሚቀጥለው ከዚህ የተሻለ አድርገን ለማቅረብ በዚህ በወንድማችን አወል ሰኢድ የድረ ገጽ ተከታተሉን። ብዙ ወንድሞችና እህቶች በውጭም በሀገር ውስጥ የምትኖሩ ይህን የሰላም መንገድ የምትደግፉ ካላችሁ በወንድማችን አወል ሰኢድ ድረ ገጽ ተከታትላችሁ በሚቀጥለው ቀን ሻል ያለ የሀገር ባለውለታና የሀገር ባላባቶች ወንድሞች እህቶች እንዲሳተፉበት ጊዜ ስናመቻች በወንድማችን አወል ሰኢድ ድረ ገጽ ታገኙናላችሁ። አመሰግናለሁ። አሁን እኔ ልሄድ ነው፣ ትሸኙናላችሁ። የምናስተላልፈው መልእክት ብልጽግና ከአዘርባይጃን ድሮን ከሸመተ እኛ ደግሞ ከሱዳን ወንድማማችነትን እንገዛለን፣ ከትግራይ ጡንቻ እንገዛለን፣ ከኤርትራ የግርባት ይገዛሉ። ይህን ተለዋውጠን የህዝብ ኃይል የሚሸነፍ ከሆነ ረጋ ብለን የምናየው ይሆናል ማለት ነው። ስለዚህ በፍቅር ጦርነትን ለማሸነፍ ነው የተሰባሰብነው። አመሰግናለሁ። እሎ ሸኙን፣ ረጅም መንገድ ይጠብቀናል። ፈሊመንጣሪ ዞባዊ ፍቅሪ ሳቦ ሃየ ነግባተሎ አባይና ደፍር አመስክለሎ ጽንዓት ቀደምና አሎም መትከሉ ካብዚ ዝተርፉ ዓይናትና ኩሉ ዘርጠብጠብ የለን ኣብ መስገድ ጽንዓት መንነት ማዩ ውፅኢት ዓወት ንኢድ
نسعب هيا نركب بطولة عباينا دفن عمسكل اللوتا عمسكل اللو سنعسل التصفى كنت مدلو زي كأل كل نقالو سراويت سلام برخان كات سلام فلي من طريقي زوباوي وطوري نسعب هيا نركب بطولة عباينا دفن عمسكل اللو طبخان جرى تدمق زورا صباح علو كابسوم تخاد هدمونا تيفي نتي أم كببار حويتن حبارا وشتون تمركوس استراتيجياو وعزو تصمدو هزبتات قودوبونا أم جمارن بقبرنا بعوتا مبصحن مريح ترام متصوات تركب هدمونا تيفي حجون استفلالين نطفتاتن ملغتاتن زلو بروس بوليتيكاو تنتانا زحقوفه صباح بودكاست أفلطو حبرة السباب حق من معزاز قبنا مكلا خالنا مكلا عنزة تقر مدب هزم بوليسن نستفلالي سنت بباو سرحات زيس مدب أبوزو حودتاتن تنتانتاتن زتقره نا محرنيا مدبات ندكنا بفلاي دمانتو ما وطا هاجرات زركو بقلعو بكل مداي بقعات نمقبارهم زحجز مدب هزانات كمون قال انت خاتاتل تزقدس تحستو النافريت وعزوها تقتصل الله شانلكم هدمونا تيفي نختحيلن ناب كلو نختبتسحن شير لايك كومنت بمقبار أبركتوخو ماي فليا تحستوتاتكم بس مليونات تختاتل تهدمونا تيفي ختلالي يتدليو سبوانين ون معتونا وترو روحويو هدمونا تيفي كينو شانل من قسقاس خون زبق تيفي هدمونا تيفي